ብዙ ጊዜ በፊልሞች ላይ የማፊያ አባላቶች ጨካኝና አደገኛ እንደሆኑ እንመለከታለን። ይህንንም ተንተርሰን ይህን ያህል ጭካኔ እውነተኛው ዓለም ላይ ተገብሩቶ የሚል ጥያቄ ይጫርብናል። መልሱም አዎ ነው። በዛሬው ቪዲዮ እየቀረጹ አንገት ከሚቀሉት አስፈሪዎቹ የሜክሲኮ ማፊያዎች አንስቶ እስከ ጨካኞቹ የሩሲያ ማፊያዎች ድረስ እውነት እንዲደረጋል እስክትሉ የሚያስገርሟችሁን የዓለማችን አደገኛ የማፊያ ቡድኖች ላስቃኛችሁ ይዤላችሁ መጥቻለሁ። ቪዲዮውን 2000 ላይ ካስገቡት መልካም ቆይታ። የአልቤኒያው ዘ ካምፓኒ ማፊያ ቡድን በሀገር አልቤኒያ የኮሙኒዝም መውደቅን ተከትሎ በ1990ዎቹ መጀመሪያ አካባቢ ዳግም እንደ አዲስ እንደተመሰረተ የሚነገርለት ይህ ማፊያ ቡድን አሁን ላይ ያለው ተጽዕኖና የቡድኑ አባላቱ መዳረሻ አውሮፓን አዳርሶ ከዚያም እንደተሻገረ ይነገራል። በአደንዛዥ ዝውውርና በአደንዛዥ እጾች ጋር በተያያዙ የወንጀል ድርጊቶች ላይ በስፋት የተሰማረ የማፊያ ስብስብ በዋነኝነት አስቀድመን ካነሳ ነው ከጣሊያኑ አንድራጌታ የማፊያ ቡድን ጋር የተሳሰረ እንደሆነና በበርካታ የማፊያ እንቅስቃሴዎችና ወንጀሎች ላይ አብረው እንደሚሰሩም ይነገራል። ይህም የሁለቱ የማፊያ ቡድኖች ጋብቻ የተቀደሰ ይሁን አይሁን ለይለትም በአብዛኛው አውሮፓ ላይ ያለውን የኮኬን ገበያ እንደተቆጣጠሩና አውሮፓ ውስጥ የኮኬን ሽያጭ የሚል ጉዳይ ሲነሳ ሁለቱ ቡድኖች በአንደኛ ደረጃ እንደሚጠሩ ይታወቃል። በተለይም ደግሞ ይህ ማፊያ ቡድን አደንዛዥ ዕፅን የሚያዘዋውሩበት መንገድ እጅግ አስደናቂ ሲሆን በብዛት በባህር ትራንስፖርት ላይ በማይጠበቅ መልኩ በተለያዩ አትክልቶችና የማይጠበቁ አስተሻሸጎችን በመጠቀም በመላው አውሮፓ ኮኬን እንዲሰራጭና ረብጣ ሚሊዮን ዶላሮችን ወደ ኪሳቸው እንዲገቡ ያደርጋሉ። ከዚህ በተጨማሪም ይህ ማፊያ ቡድን ከሌሎቹ ለየት የሚያደርገው አንድ ዋነኛ ነገር የሚጠቀስ ሲሆን ይህም ቡድኑ የሚፈልጋቸውን ነገሮች ለማግኘትና ጉዳዮቹን ለማስፈጸም እንደ ሌሎቹ በጉልበት ሳይሆን የተለያዩ የማግባባት ስራዎችን በመስራትና ብልጠትን በመጠቀም ማሳካቱ በልዩነት ይጠቀሳል። በዚህ የማፊያ ቡድን ውስጥ አባላቱ የተለያየ የስልጣን እርከን ያላቸው ሲሆን ይህም የስልጣን ተዋረድ በቤተሰብ የተከፋፈለ ነው። በዚህ የማፊያ ቡድን ውስጥ እጅግ ከፍተኛ የሚባል መከባበርና የስራ ስነ ምግባር ያለ ሲሆን የፍትህ አካላትም የቡድኑን የወንብድና ተግባራን ለማጋለጥና የህግ እርምጃ ለመውሰድ አስቸጋሪ ሆኖባቸዋል። የሜክሲኮ ሲናሎዋ የማፊያዎች ቡድን በደቡብና በማዕከላዊ የአሜሪካ አካባቢዎች ላይ ሲናሎዋ የሚለው ስም ብዙዎችን የሚያስፈራና ከጀርባውም ብዙ ጉዶችን የያዘ ስም ነው። በሀገር አሜሪካ ከሚዘዋወረው የአደንዛዥ ዝውውር ሰንሰለት መሃል አብዛኛውን የያዘው ይህ ማፊያ ቡድን እጅግ አደገኛና ምህረት የለሽ አባላት እንዳሉት ይነገራል። ምንም እንኳ አስፈሪው የቡድኑ መሪ ኤል ቻፖ ጉዝማን በፖሊስ ቁጥጥር ውስጥ ቢውልም ታጋይ ይሞታል እንጂ ትግል ይቀጥላል እንደሚለው አባባል የማፊያ ቡድኑ ከነበረበት ብሶበት እየተንቀሳቀሰ ይገኛል። ለስራው የማይመቹ የህግ አካላት ላይ ተደጋጋሚ ጥቃቶችን በመሰንዘር የሚታወቀው ይህ ማፊያ ቡድን አሁን ላይ አደንዛዥ ዕፅን ከማዘዋወር ወደ ሰዎች ዝውውር ከፍ ብሎ የውንብድና ተግባሩን አጣጥፎታል። ከዚህም በተጨማሪ በህገወጥ የሰዎች ዝውውርና በአስገዳጅ ወንጀል ተግባራት ላይ የተሰማራው ቡድኑ ኪሱን እያሳበጠ ተደራሽነቱንም እያሰፋ ይገኛል። ሲናሎዋ የሚያዘዋውረው አደገኛ ዕፅ ዋነኛ መዳረሻው ሀገር ልዕለ ኃያሏ አሜሪካ ስትሆን በአሜሪካ ያለው ከፍተኛ ገበያ ከፈርጣሙ የማፊያ ቡድኑ ኢኮኖሚ ጀርባ ዋነኛ ምክንያት ሆኖ ይቀመጣል። ይህንንም ተጠቅሞ በሌሎች የውንብድና ተግባራት ላይ ከፍተኛ ጉልበት መፍጠር የቻለው ቡድኑ ለህግ አካላት ትልቅ ራስ ምታት ሆኖ ቀጥሏል። በሚያደርጋቸው እንቅስቃሴዎች ብዙዎችን የሚያሳትፈው ይህ ማፊያ ቡድን ፖሊስ በቀላሉ ሰንሰለቱን እንዳይበጣጥስ እንቅፋት ሆኖበታል። የቻይናው ትሬድስ የማፊያ ቡድን በዓለማችን ከሚገኙ እጅግ አደገኛ የማፊያ ቡድኖች መሃል ስሙ የሚጠቀሰው ከወደ ቻይና የበቀለው ቡድን እንደ አብዛኞቹ የማፊያ ቡድኖች በአደንዛዥ ዝውውር፣ በመኒ ላውንደሪንግ፣ በሰዎች ዝውውር፣ ሰዎችን በማስገደድ ወንጀል እንዲሰሩ በማድረግና በመሰል ህገወጥ ተግባራት ላይ የተሰማራ ቡድን ነው። በአጠቃላይ በዓለም አቀፍ ደረጃ የተበታተኑና በተለያዩ ሀገራት ውስጥ የሚንቀሳቀሱ ወደ 5000 የሚጠጉ አባላት ያሉት ትሬድስ በየሀገራቱ ዋነኛ የደህንነት ስጋት እስከመሆን ደርሷል። ከሁሉም በላይ ደግሞ የዚህን ቡድን አደገኛነት የሚያጎላው ጉዳይ የማፊያ ቡድኑ አመራሮችና አብዛኞቹ አባላት ከቻይና መንግስት ከፍተኛ ባለስልጣናት ጋር ከፍተኛ ቁርኝት ያላቸው መሆኑ ነው። የሀገረ ቻይና ባለስልጣናት የሚያከናውኗቸውን ህገወጥ እንቅስቃሴዎች ለመሸፈንና ያለምንም እንከን ለማስፈጸም እነዚህ የማፊያ ቡድን አባላት የሚጠቀሙ ሲሆን ትሬድስም በቻይና ያለውን ተጽዕኖ ከፍተኛ እንዲሆን አስችሎታል። ይህንንም ተከትሎ የቻይና ባለስልጣናት ለማፊያ ቡድኑ አባላት የተለያዩ ድጋፎችን እንዲሁም ጥበቃዎችን ስለሚያደርጉ በሀገሪቱ የሚገኙ የህግ አካላት የማፊያ ቡድኑ አባላት ለሚያከናውኑት ህገወጥ ተግባሮች ተመጣጣኝ ቅጣት እንዲያገኙ ለማድረግ በሚያከናውኑት እንቅስቃሴ ላይ ትልቅ እንቅፋት ሆኖባቸዋል። በሀገረ ቻይና የሚገኙና ከባለስልጣናቱ ጋር ሆድና ጀርባ የሆኑ በርካታ ባለሀብቶችን ከአይን ጥቅሻ በፈጠነ ቅጽበት በእነዚህ የማፊያ ቡድን አባላት የሚገደሉ ሲሆን የፍርድ ሂደቱም ደግሞ ተድበስብሶ እንዲያልፍ ይደረጋል። ምናልባት እንኳ አንድ የማፊያ ቡድን አባል በግድያ ተጠርጥሮ ምርመራ ቢደረግበትና የተለያዩ መረጃዎች ቢገኙበት እጃቸው ረጅም የሆኑት የማፊያ ቡድን አመራሮች ከባለስልጣናቱ ጋር ተማክረው በውዴታ ማሊያም በግዴታ የቡድን አባላቸው እንዲለቅ ያደርጋሉ። የጣሊያኑ ኢንድራጌታ የማፊያዎች ቡድን
መነሻውን በሀገረ ጣሊያን ያደረገው ይህ ማፊያዎች ስብስብ ከተነሳበት ሀገር ውጪ በአጠቃላይ አሁን ላይ በ31 ሀገራት የተንቀሳቀሰ እንደሆነ ይታመናል። የአደንዛዥ ዕፅና የህገወጥ መሳሪያ ዝውውር፣ ህገወጥ ገንዘብን ህጋዊ ማድረግ ወይም መኒ ላውንደሪንግና በጉልበት ነገሮችን መፈጸም ከተሰማሩበት የማፊያነት ተግባር መሃል ዋነኞቹ ናቸው። ታዲያ በእነዚህ እንቅስቃሴዎች እጅግ ትርፋማ የሆኑ ሲሆን ረብጣ ሚሊዮን ዶላሮችን በተሞላ ኪሳቸው በርካቶችን መግዛት ችለዋል። እስከ ሞት የሚታመኑላቸው አባላት ያሏቸው እነዚህ የማፊያ ቡድን አመራሮች በሚያደርጓቸው ህገወጥ እንቅስቃሴዎች ውስጥ ፖሊስ ሰብሮ ለመግባትና ለማጥፋት ነገሮችን ከባድ አድርጎበታል። ከዚህ በተጨማሪም በማህበረሰቡ ተሰሚነት ያላቸውና በየሀገራቱ ቁልፍ የሚባሉ ቦታዎች ላይ የሚገኙ ሰዎች የዚህ ማፊያ ቡድን አባል መሆናቸው ደግሞ መሰረታቸው የት ድረስ ጥልቅ ሆኖ እንደተሰራ የሚያመላክት ጉዳይ ነው። ከጣሊያን ተሻግረው በ31 ሀገር የሚንቀሳቀሱት እነዚህ የማፊያ ቡድን አባላት በኢኮኖሚው ጠንካራ የሚሆኑበትን እድል መፍጠር የቻሉ ሲሆን ከሁሉም በላይ ደግሞ በእነዚህ ሁሉ ሀገራት የሚሰሯቸውን ህገወጥ ስራዎች ተከትሎ የሚመጣውን ገንዘብ ህጋዊ መልክ በማስያዙ በኩል ነገሮችን አልጋ በአልጋ እንዲሆኑላቸው ያደርጋል። በየሀገራቱ የሚገኙ ቴክኖሎጂዎችን፣ የህግ ክፍተቶችን፣ የደህንነትና የመከላከያ ቁመናዎችን በመረዳትና ልምድ በመለዋወጥ አስፈሪ አገዛዝ መፍጠር የቻሉት አንድራጌታዎች የዘረጓቸው የወንብድና መስመሮች ጠንካራ ስለሆኑ በሚሰሯቸው ወንጀሎች ልክ ተጠያቂ ሳይሆኑ ወንጀለኝነትን ልክ አድርገው እንዲቀጥሉ አስችሏቸዋል። የሩሲያው ብራትቫይ ማፊያ ቡድን ከዓለማችን ቆራጥ መሪዎች መሃል ስማቸው ከፊት የሚነሳው ቭላዲሚር ፑቲን በሚመራው ሀገር ሩሲያ የበቀለው ይህ ማፊያ ቡድን በተለይም ደግሞ ዩክሬን የኔቶ አባል ሆናለሁ ማለቷን ተከትሎ በተቀሰቀሰውና ዓመታትን ባስቆጠረው የሩሲያና የዩክሬን ጦርነት እጅጉን እንደዳበረና አቅሙንም ወደ ከፍተኛ ደረጃ እንዳደገ ይነገራል። ይህ ጦርነት ለዚህ የማፊያ ቡድን ትልቅ ሲሳይን ይዞ የመጣ ሲሆን በተለይም ደግሞ በመሳሪያ ሽያጩ ላይ ቢቆጥሩት የማያልቅ ዶላር ወደ ካዝናቸው እንዲዘንብ አድርጓል። ይህ ጦርነት እንዲፈነዳ የቡድኑ መሪ የሆነው ቭላዲሚር ነገሮችን በአትኩረት ከተመለከተ በኋላ እጅግ በሳልና ጠቢብ እንደሆነ የሚነገርለት ጭንቅላቱን ተጠቅሞ አስደናቂ ፕላን ካወጣ በኋላ ነገሮች መልካቸው ተቀይሯል። ከትናንሽ መሳሪያዎች አንስቶ እስከ ትላልቅ የጦር መሳሪያዎች ድረስ ድንበሮችን የተሻገሩ እጅግ ከፍተኛ የሆነውን የገበያ ፍላጎት በማዳረስ በፋይናንስ በኩል ምንም አይነት ስጋት እንዳይገባቸው አድርገዋል። ይህም የመሳሪያ ንግድ ያላቸውን አድማስ ከማስፋቱ በተጨማሪ በማፊያው መስመራቸው ውስጥ እጅግ ወሳኝ የሚባሉ ሰዎችን ወዳጅ ማድረግ የቻሉበት ምርጥ አጋጣሚ ነው። ከሩሲያ ተሻግሮ አብዛኛውን የአውሮፓ ዳርቻዎች ባዳረሰው እንቅስቃሴ ከፑቲን ከፍተኛ ፈተና ይገጥማቸዋል የሚል ግምት ቢበዛም ነገር ግን የሩሲያ መንግስት አሁን ላይ ከገባበት ጦርነት ጋር በተያያዘ ከብራትቫና ሌሎች የማፊያ ቡድን አባላት ጋር በትብብር መስራት የሀያላን ሀገር እጅ የበዛበትን ጦርነት ለማሸነፍ እየተጠቀሙበት ይገኛል። ከሩሲያ መንግስት ድጋፍ እንዲሁም ጥበቃ የሚያገኙት እነዚህ የማፊያ ቡድን አባላት በጦርነቱ ላይ በቀጥታ የሚሆን በተዘዋዋሪ የተሳተፉ ሲሆን የዘረጉት የማፊያ መስመር፣ ያላቸው የጦር አቅም፣ አብረዋቸው የሚሰሩ መንግስታትና ወሳኝ ቦታዎች ላይ የሚገኙ ሰዎች ብዛት፣ የታማኝ አባላቶቻቸው አይነትና ብዛት፣ የሎጂስቲክ አቅማቸው እንዲሁም በጠላቶቻቸው ላይ የሚወስዱት ርኅራኄ የሌለው እርምጃ አሁን ላይ በዓለማችን የተንቀሳቀሱ ከሚገኙ እጅግ አደገኛ ማፊያዎች መሃል በአንደኛ ደረጃ ስማቸው እንዲቀመጥ አድርጓል። በአጠቃላይ በዛሬው ቪዲዮ የዘረዘርናቸው የዓለማችን ማፊያዎች አሁን ባለንበት የ21ኛው ክፍለ ዘመን ዓለም ዘመናላቸው ዲሞክራሲ ተስፋፍቷል ከሚለው ተረት ጀርባ ያለውን ድብቁንና ጨለማውን የዓለም እውነታ የሚያመላክቱ ናቸው። ቪዲዮ ከተመቻችሁ ላይክ፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ዮርዲ ነበርኩ። ሰናይ ጊዜ